ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን የግንቦት 17 ቀን 2018 ዓ.ም ዕለተ ሰኞ የምሳ ሰዓት መረጃዎቻችን ከዚህ ሰዓት ጀምሮ ወደ እናንተ ይደርሳሉ። የምሳ ሰዓት መረጃዎችን ወደ እናንተ በማድረስ ኢልዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው የሀገር ውስጥ መረጃዎቻችን እናልፋለን። የአፍሪካ ህብረት የጤና ኤጀንሲ ኢትዮጵያን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስታውቋል። ኢትዮጵያ፣ ኬንያ፣ ሩዋንዳና ደቡብ ሱዳንን ጨምሮ 12 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው ህብረቱ አስጠንቅቋል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ ያለውን የኢቦላ ስጋት ወደ ከፍተኛ ደረጃ ከፍ ማለቱን ተከትሎ የአፍሪካ ህብረት ቫይረሱን 10 ሀገሮችን ሊያጠቃ እንደሚችል በማስጠንቀቅ ላይ ይገኛል። ወረርሽኙ ለመጀመሪያ ጊዜ የተገኘ በኢቶሪያ ግዛት ሲሆን አካባቢው አስቀድሞ የትጥቅ ግጭትና ሰብአዊ ቀውስ የሚታይበት ነበር። በቫይረሱ ከተያዙ ሰዎች ጋር ቀጥተኛ ወይንም ደግሞ የቅርብ ንክኪ ማስወገድ የበሽታውን ስርጭት ለመቀነስና ወረርሽኙን ለመቆጣጠር ወሳኝ እርምጃ ነው ተብሏል። እንደ ዓለም ጤና ድርጅት መረጃ ከሆነ እስካሁን በዲሞክራቲክ ሪፐብሊክ ኮንጎ 82 የተረጋገጡ ህመምተኞችና 7 የሞቱ ሰዎች የተመዘገቡ ሲሆን በተጨማሪም ወደ 750 የሚጠጉ ዜጎች እና 177 በኢቦላ ምክንያት ተከስቷል ተብሎ የተጠረጠሩ ሞት እንዳለም ተገልጿል። በምስራቅ በኩል በኮንጎ ጋር በምትዋሰነው ኡጋንዳ 5 በኢቦላ የተጠቁ ሰዎች መኖራቸው የተረጋገጠ ሲሆን የአፍሪካ ህብረት የጤና ኤጀንሲ ባወጣው መግለጫ ኢትዮጵያ፣ ኬንያ፣ ሩዋንዳ፣ ደቡብ ሱዳንን ጨምሮ 10 ሀገራት በኢቦላ ቫይረስ የመጠቃት ስጋት እንዳለባቸው አስጠንቅቋል። በደቡብ አፍሪካ 5 ኢትዮጵያውያንን በአሰቃቂ ሁኔታ ሲያሰቃይ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋላቸው ተገለጸ። በደቡብ አፍሪካ ሊምፓባ ግዛት በዳቪድ ዳንሴን 5 ኢትዮጵያውያንን በአንድ ክፍል ውስጥ ዘግቶ ሲያሰቃይ የነበሩ 2 ኢትዮጵያውያን በቁጥጥር ስር መዋሉን የሊምፓባ ግዛት ፖሊስ አስታውቋል። ፖሊስ ከታጋች ወንድም በደረሰው የስልክ ጥሪ መሰረት የሊምፓምፖ የተደራጁ ወንጀሎች መከላከል ቡድን ባደረገው ክትትል ግንቦት 8 ቀን 2018 ዓ.ም ሌቪን በሚሰኝ አካባቢ በሚገኝ አንድ የችርቻሮ መደብር ላይም ድንገተኛ ፍተሻ ተደርጎ ነበር ብሏል። ፖሊስ በደረሰበት ወቅትም እድሜያቸው 18 እስከ 24 ዓመት የሆኑ 5 ኢትዮጵያውያን ወጣቶች በክፍሉ ውስጥ ተቆልፎባቸው እንዳገኛቸውም ነው ያረጋገጠው። ታጋቾቹ ለ12 ቀናት ታስረው እንደቆዩ፣ ልብሳቸው እንደተገፈፈና በቂ ምግብ እንደማያገኙና በአስከፊ ሁኔታ ሲደበደቡ እንደነበረ ለፖሊስ ተናግረዋልም ነው የተባለው። በመሆኑም በዚህ ወንጀል የተሳተፉ የ24 ዓመት ምስጌ ጌታቸውና የ20 ዓመቱ ተሻለ ቱምፔ በወንጀል ተጠርጥረው በቁጥጥር ስር ውለዋልም ነው የተባለው። በቦታው ላይ ህገወጥ ሲጋራዎች፣ የተለያዩ ሞባይሎችና ከፍተኛ ገንዘብ በፖሊስ ቁጥጥር ስር ውለዋልም ነው የተባለው። ተጠርጣሪዎቹ ፍርድ ቤት ቀርበው በሰው ማገትና በህገወጥ ሲጋራ ዝውውርና በገንዘብ ማጠብ መኒ ላውንደሪ ወንጀል ክስ የቀረበባቸው ሲሆን በእስር ላይ ሆነው የፍርድ ሂደታቸውን እየተከታተሉ ይገኛሉ ነው የተባለው። ፖሊስ ከዚህ ወንጀል ጋር ግንኙነት አላቸው ብሎ የጠረጠራቸውን 2 ተጨማሪ ተጠርጣሪዎችን ለማደን ምርመራ እያደረገ መሆኑም ታውቋል። ኬንያ ከኢትዮጵያ የምትገዛውን ኤሌክትሪክ ኃይል በእጥፍ ለማሳደግ መወሰኗን አስታወቀች። ኬንያ ከባለፉት ጥቂት ዓመታት ወዲህ 200 ሜጋዋት የኤሌክትሪክ ኃይል በኢትዮጵያ በመግዛት ላይ እንደሆነችም ይታወሳል። ሆኖም ኬንያ ከቀጣይ ዓመት ታህሳስ ጀምሮ ይህንን የኃይል መጠን ወደ 400 ሜጋዋት ለማሳደግ ማሰቧን የሀገሪቱ የዜና ምንጮች ዘግበዋል። ኬንያ ከኢትዮጵያ የምትገዛው ኤሌክትሪክ ኃይል በእጥፍ ለመጨመር የመወሰኗ በተለይም ደግሞ በኢንዱስትሪ በኤሌክትሪክ ተሽከርካሪ ባትሪ ሙሌት ጣቢያ መስፋፋት ሳቢያ የኃይል ፍላጎቷ በከፍተኛ ፍጥነት በመጨመሩ መሆኑን ዘገባው አመላክቷል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ቀጥለናል። ከውጭ ያገኘናቸው መረጃዎቻችን እናልፋለን። የሩሲያ ጦር በዩክሬን ዋና ግዛት ኬቭ ላይ መጠነ ሰፊ የሚሳኤልና የድሮን ጥቃት መፈጸሙ ተገልጿል። የዩክሬን ዋና መዲና ኬቭ በሩሲያ አዳዲስ የኦፕሬሽን ባላስቲክ ሚሳኤሎችና ካሚካዚ ድሮኖች ከፍተኛ ጥቃት እየተሰነዘረባት እንደሆነ ተሰምቷል። ጥቃቱ ዩክሬን ከሰሞኑ በሩሲያ ግዛት ላይ ለፈጸመችው ጥቃት የተሰጠ የአጸፋ ምላሽ መሆኑን የወጡ ዘገባዎች ያመላክታሉ። ሩሲያ በትናንትናው ዕለት ምሽት 90 ሚሳኤሎችና ከ600 በላይ ድሮኖችን በመጠቀም በዩክሬን ላይ መጠነ ሰፊ ድብደባን ፈጽማለች ተብሏል። በጥቃቱ ሳቢያ ከ90 በላይ ሰዎች የአካል ጉዳት የደረሰባቸው ሲሆን አንድ የወንጌል ቤተክርስቲያን ሙሉ በሙሉ መውደሙም ታውቋል። ቀጥለናል። ከውጭ ያገኘናቸው መረጃዎቻችን እናልፋለን። በፓኪስታን ወታደሮችን በጫነ ባቡር ላይ በተፈጸመ ጥቃት 20 ሰዎች መገደላቸው ተገለጸ። ፓኪስታን ውስጥ ወታደሮችን ሲያጓጉዝ የነበረ ባቡር ኢላማ ባደረገ የቦምብ ጥቃት ሳቢያ ከ20 በላይ ሰዎች ሲገደሉ 70 ሰዎች ደግሞ ቆስለዋልም ነው የተባለው። የባቡር መስሪያ ቤቱ ባለስልጣን ለቢቢሲ እንደገለጸው ከባቡሩ ውስጥ 3 ፍርጎዎችና ሞተሮች አቅጣጫዎቻቸውን ስተዋልም ብለዋል። 2 ፍርጎዎች ደግሞ ተገንጥለው መውደቃቸውን አንስተዋል። ባቡሩ በዋናነት አገልግሎት ሲሰጥ የነበረው ለኢድ በዓል ወደ ቤታቸው የሚመለሱ ወታደሮችና ቤተሰቦቻቸውን ለማጓጓዝ እንደሆነም ለማወቅ ተችሏል። ባሉቺስታን ሊበሬሽን አርሚ የተባለ ተገንጣይ ታጣቂ ቡድን እንደሆነ የገለጸው የክልሉ መንግስት ጥቃቱ የተፈጸመው በአጥፍቶ ጠፊዎች ፍንዳታ መሆኑንም አስታውቋል። የክልሉ መንግስት ይህንን ከማለት አስቀድሞ ታጣቂ ቡድኑ ለጥቃቱ ኃላፊነት እንደሚወስድ ገልጿል ነው የተባለው። ከፍንዳታ ስፍራው የወጡ ምስሎች ላይ የተቃጠሉና የወደሙ የባቡር ፍርጎች፣ አጠገቡ የነበሩ ተሽከርካሪዎች እንዲሁም ጉዳት የደረሰባቸው በቅርብ ርቀት የሚገኙ ህንጻዎች ይታያሉ። ናሲር አህመድ የተባለ የአካባቢው ነዋሪ ፍንዳታውን በተከሰተበት ወቅት ባቡሩ እየተንቀሳቀሰ ነበር፣ በውስጡ ተሳፋሪዎች ነበሩ ሲሉ ሁኔታውን ለቢቢሲ አስረድተዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ከናሁ ቴሌቪዥን ለሰዓቱ ያዘላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።